ለምግብነት በሚውሉ ምርቶች ላይ ባዕድ ነገር ቀላቅሎና ደረጃቸውን ያልጠበቁ ምርቶችን ለገበያ ተደራሽ የማድረጉ ተግባር ከጊዜ ወደ ጊዜ መባባስ በህብረተሰቡ ጤና ላይ የከፋ ጉዳት እያደረሰ ይገኛል። ይህን ተግባር በሚፈጽሙ አካላት ላይም ህጋዊ እርምጃ ከመውሰድ ጎን ለጎንም ለማህበረሰቡ ግንዛቤ መፍጠር ስራ እየተጠናከረ ካልሄደም የማህበረሰቡ ጤና አደጋ ላይ መውደቁ አይቀሬ ነው። በመሰል ተግባራት ላይ የሚሰማሩ አካላትን መቆጣጠርና ከድርጊታቸው እንዲታቀቡ ብሎም ተጠያቂ እንዲሆኑ የማድረጉ ስልጣን ከተሰጣቸው ተቋማት መካከል የኢትዮጵያ ምግብና መድኃኒት ባለስልጣን ሐዋሳ ቅርንጫፍና በሲዳማ ክልል ጤና ቢሮ ጤናና ጤና ነክ ግብዓት ጥራት ቁጥጥር ባለስልጣን ተጠቃሾች ሲሆኑ በቅርቡም በህብረተሰቡ ጤና ላይ አደጋ የደቀኑ ምርቶችን በቁጥጥር ስር በመዋል ከገበያ እንዲወጡ ማድረጋቸውን አስታውቋል። የኢትዮጵያ ምግብና መድኃኒት ባለስልጣን ሐዋሳ ቅርንጫፍ ጽህፈት ቤት ኃላፊው ፈቃዱ ነማኔ ባለስልጣኑ በአራት ክልሎች ከ1800 በላይ ተቋማት ላይ ባደረገው የቁጥጥር ስራ በርካታ ህገወጥ የምግብ ምርቶች መገኘታቸውን ጠቅሰዋል። ወደ 1832 ተቋማት የምግብ ተቋማት መሰረት አድርገን ቁጥጥር ሰርተናል። ከአምራች አስመጪ፣ አከፋፋይ፣ ችርቻሮ ተቋማትን ማዕከል አድርገን ኦሮሚያ ባሉ ዞኖች ላይ ሲዳማ፣ ማዕከላዊ ኢትዮጵያ፣ ደቡብ ኢትዮጵያ ክልል ላይ እንዲሁም ከሶማሌ ክልል ሞያሌ ከተማን ማዕከል አድርገን የቁጥጥር ስራዎች ተሰርተዋል። በዚህም በርካታ ህገወጥ ምግብ ምርቶች አግኝተናል። የመጠቀሚያ ጊዜ ያለፈባቸው የሌብሪንግ ሪኳየርመንት የማያሟሉ ፍቃድ የማምረቻ ፍቃድ ሳይኖራቸው በየቤቱ በየጉራንጉሩ ሲመረቱ የነበሩ የተለያዩ የምግብ ምርቶችን ለማግኘት ሞክረናል። ከጊዜ ወደ ጊዜ እየባሰ እየጨመረ የመጣው የዚህ የጨው ምርት እና በመጀመሪያው አሰስመንት ላይ ኦልሞስት ወደ 42 አይነት የገበታ ጨው የተለያየ ስም ያላቸው 42 አይነት ምርቶች የጨው ምርቶች ከገበያ እንዲሰበሰቡ ተደርጓል። በሲዳማ ክልልም ከ330 በላይ ተቋማት ላይ በተደረገ ክትትል አብዛኞቹ ከደረጃ ውጭ ያሉ ምርቶች የተገኙባቸው እንደሆነ ማብራርተዋል። ወደ 335 ተቋማት ከቨር አድርገናል። የምግብ አምራች፣ አስመጪ፣ አከፋፋይ ተቋማትን ከቨር አድርገናል። በዚህ ስራ ላይ እዚሁ ላይም በርካታ ህገወጥ የምግብ ምርቶች ተገኝተዋል። ከዚሁም አብላጫውን ድርሻ የሚይዙት የጨው ምርቶች ናቸው፣ ህገወጥ የጨው ምርቶች። በዚህም 23 አይነት የተለያዩ የገበታ ጨው የተለያየ ስም ያላቸው ለማግኘት ሞክረናል። በሐዋሳ ከተማ አስተዳደር ላይ በሁለት መኖሪያ ቤት ለቆዳ አገልግሎት የሚውልን ጨው ለምግብ እንዲውል ሲያዘጋጁ የነበሩ ግለሰቦች በቁጥጥር ስር እንደዋሉም አንስተዋል። ሐዋሳ ላይ ሁለት ቦታዎች ላይ በህገወጥ መንገድ ቤታቸው ውስጥ ማሽን ተክለው አንደኛው ሸጋ ብሎ ሲያመርት አንደኛው ደግሞ ልዩ ጨው ብሎ ሲያመርት እጅ ከፍንጅ የተያዘበት ሁኔታ አለ። እዛው በያዝንበት ይሄን ህገወጥ ፕሮዳክቶች ስንይዝ እዛ ላይ የተለያዩ የፓኬጂንግ ማቴሪያሎችም አብረን ይዘናል። የተለያየ ስም ያላቸው አንደኛ ስንይዘው ይሄንን ህገወጥ ጨው ስንይዝ ያመራሪቱ በጣም በቃ የንጽህና ጉድለት ያለበት ለቆዳ ግብዓትነት የሚውል ጨው ነው እየተጠቀሙ የነበረው። በሰዓቱ ራሱ ለምግብነት የማይውሉ ጨዎችንም ፈጅተው አዮዲን አለው ብለው ያሰራጩበት ያለበት ሁኔታ አለ። በለኩ ከተማ አስተዳደር 03 ቀበሌ በተደረገ ድንገተኛ ቁጥጥርም በህገወጥ መንገድ የገበታ ጨው ሲፈጭና ሲታሸግም ተገኝቷል። ሽማሚ ተደጋጋሚ ያገኘነው የጨው አይነት ነበር። የት እንደተመረተ ማግኘት አልቻለም። አዲስ አበባም አለ፣ ሐዋሳም አለ፣ ሌሎች ቦታዎችም አለ። ስለዚህ እሱ ላይም ሰርቬላንስ ሰርተን መጋቢት አንድ ላይ ብሔራዊ መረጃ ደህንነት ጋር በጋራ በመሆን ኦፕሬሽን ስራ የተሰራበትና በለኩ ከተማ ላይ መኖሪያ ቤት ውስጥ ንጽህናውን ባልጠበቀ ምንም አይነት የማምረቻ መስፈርት በማያሟላ ቤት ውስጥ ነው ያጨው እየተፈጨ በፓኬጅ ፓክ ተደርጎ ሺማ እየተባለ ዲስትሪቢዩት ሲደረግ የነበረው ማለት ነው። በክልሉ በህገወጥነት የተፈረጁና ለጤና ጠንቅ የሆኑ 23 የገበታ ጨው አይነቶች ህብረተሰቡ እንዳይጠቀማቸው ያሳሰቡት ኃላፊው ስማቸውንም በዝርዝር አስቀምጠዋል። ሺማ፣ ዓለሜ የገበታ ጨው፣ እህት የገበታ ጨው፣ በረዳ፣ ካያ፣ ትልቁ የሚል የጨው ስም የያዘ ኤችኤም የገበታ ጨው፣ ሊቅ የገበታ ጨው፣ ኡማ፣ ሰላም ትንሹ የምግብ ጨው ተብሎ ለብቻው፣ ማያ የገበታ ጨው፣ ሸጋ የገበታ ጨው፣ ልዩ የገበታ ጨው፣ ጽዮን፣ አደይ የገበታ ጨው፣ መሶብ ጨው፣ ሜስ፣ ኡማያ የገበታ ጨው እነዚህ ጠቅላላ በማርኬት አሰስመንቱ በሲዳማ ክልል
በተሰራ የተገኙ 23ቱ የምግብ ጨዎች ናቸው። እነዚህን ህገወጥ ጨዎች በተመለከተ ያው ለህብረተሰቡ እንዳይጠቀማቸው የጥንቃቄ መልእክት ተብሎ የተሰራጨ መሆኑን ለማሳወቅ ነው።